اللهم لا تجعل لنا ذنب. إنه رمضان يتكبر فالله يميامن بمولو ليكبرو يميقبا أمتاوي انقدان فرمضان ممتاز يميدسس مؤمن الله تبارك وتعالى يا رمضان درجة كفا درقال نبياتنا عليه الصلاة والسلام يا رمضان يالون يلاك فكر بنقرم بتقبارم أسايتوا في تدبيرك ما يغني عن الحيل. كرمضان زوم عندنا التقم برمضان عندنا اللوت لنكتلاش يميقبو مكروتشال كذيم عندنا ጾምን አሳምሮ መጾም አላህ ተባረከ ወተዓላ ጾሙ ብሎ ያዘዘው ምግብና መጠጥን እንድንተው ብቻ አይደለም። ነቢያችን አለይሂ ሰላቱ ወሰላም በምን መልኩ መጾም እንዳለብን አስተምረውናል። ከጾመኛ የማይጠበቁ ነገሮችን አስጠንቅቀውናል። ጾም ማለት ምግብና መጠጥን ብቻ መተው አይደለም። ምግብና መጠጥን መተው የመጨረሻ ዝቅተኛ የሚባለው የደካማዎች ጾም ነው። وقنا واصرف عنا برحمتك شر. ረመዳን ላይ ውጤታማ እንድንሆን ከጾም ጋር ተያያዥ የሆኑ ህግጋትን ልናውቅ ልንማር ይገባል። ለጾመኛ ምንድን ነው የሚፈቀደው? ለጾመኛ የማይፈቀዱ ነገሮች ምንድን ናቸው? ጾምን የሚያበላሹ ነገሮችስ? የጾምን ምንዳ የሚቀንሱ የተጠሉ ነገሮችስ ምንድን ናቸው ብለን እያንዳንዱ ልናውቅ ይገባል። በተለይ የጾም መጀመሪያና ማብቂያ ሰዓትን ልናውቅ፣ ሱሑር ስንበላ አለመንጋቱን እርግጠኛ ልንሆን፣ ስናፈጥር ፀሐይ መጥለቁን መግሪብ መግባቱን እርግጠኛ ልንሆን፣ ይሄን ለማድረግ የሚያስፈልገውን እውቀት ልንቀስም ይገባናል። إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما ثم أما بعد أوصيكم ونفسي بتقوى الله فإن من اتقى الله تعالى وقاه ومن توكل عليه كفاه يا الله بارك አላህን ተባረከ ወተዓላ የሚገባውን ፍራቻ ፍሩት፣ ያዛችሁን ታዘዙ፣ የከለከላችሁንም ተከልከሉ፣ ያላችሁበትን ወር ደረጃና ክብር ወቁ። እነሆ ረመዳን የተከበረ በአላህ የሚያምን በሙሉ ሊያከብረው የሚገባ ዓመታዊ እንግዳ ነው። በረመዳን መምጣት የሚደሰት ሙእሚን ነው። አላህ ተባረከ ወተዓላ የረመዳንን ደረጃ ከፍ አድርጓል። ነቢያችን ዓለይሂ ሰላቱ ወሰላም ለረመዳን ያለውን የላቀ ፍቅር በንግግርም በተግባርም አሳይተዋል። ነው አላህ ተባረከ ወተዓላ ረመዳን ላይ እጅግ በጣም በርካታ ኸይሮችን በረከቶችን ውስጡ ላይ አስፍሯል። ረመዳንን ያከበረ በአግባቡ የተጠቀመው አላህ ተባረከ ወተዓላ ዘንድ ይከብራል። ረመዳንን ቸላ ያለ አላህ ያላቀውን ዝቅ ያደረገ አላህ ዘንድ ተባረከ ወተዓላ ዝቅ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ረመዳን ሲመጣ ሱሐቦቻቸውን ያነቃቁ ነበር፣ ያበስሩ ነበር። ቀኑን መጾም አላህ ግዴታ አድርጎባችኋል፣ ሌሊቱን መስገድ ሱና ተደርጎላችኋል እያሉ ለኸይር እንዲነሳሱ በረመዳን የሚገኙ መልካም አጋጣሚዎችን እንዲጠቀሙ ያነሳሳቸው ነበር። ረመዳን ላይ ትርፋማ እንድንሆን ከረመዳን ጾም እንድንጠቀም በረመዳን እንድንለወጥ ልንከተላቸው የሚገቡ ምክሮች አሉ።
ከዚህም አንደኛው ጾምን አሳምሮ መጾም። አላህ ተባረከ ወተዓላ ጾሙ ብሎ ያዘዘው ምግብና መጠጥን እንድንተው ብቻ አይደለም። ነቢያችን ዓለይሂ ሰላቱ ወሰላም በምን መልኩ መጾም እንዳለብን አስተምረውና ከጾመኛ የማይጠበቁ ነገሮችን አስጠንቅቀውና ጾም ማለት ምግብና መጠጥን ብቻ መተው አይደለም። ምግብና መጠጥን መተው የመጨረሻ ዝቅተኛ የሚባለው የደካማዎች ጾም ነው። ትልቁ ጾም አላህ ተባረከ ወተዓላ የከለከለውን መከልከል ነው። ረመዳን ላይም ምግብና መጠጥን እንደተውነው ሁሉ መላ የሰውነት አካላችን ሐራምና ወንጀልን ሲተውን ጾም ትክክለኛ ጾም ሊሆን የሚችለው ወንጀልን ሊያራግፍ የሚችለው አላህ ፊት የጾምን የተሟላ ምንዳ ልናገኝም የምንችለው በዚህ ነው። አካላችን ካልጾመ የሆዳችን መጾም ብቻ ዋጋ እንደማይኖረው ነቢያችን ዓለይሂ ሰላቱ ወሰላም ሲናገሩ አንድ ሰው ያላዋቂ ድርጊትን ተግባርን እስካላቆመ ድረስ ትርፍ ቃልን ከመናገር እስካልተቆጠበ ድረስ ምግብና መጠጥን መተው ለአላህ ምኑም አይደለም ብለዋል። አንዳችሁ ሲጾም እንዳይጮህ ማይጠበቅን ተግባር እንዳይፈጽም እንዳይናገር የሆነ ሰው እንኳ ቢሰድበው እኔ ጾመኛ ነኝ ይበል በማለት ጾመኛ ጾሙን ማሳመር ማስዋብ እንዳለበት ተናግረው ብዙ ሰዎች ለስሙ ጾመው ነገር ግን ምላሳቸው እንደፈለገ ሲናገር አይናቸውን የፈለገውን ሲያይ ይስተዋላል። ይህ የተሟላውን የጾምን ዓላማ አሳክተናል ማለት አይቻልም። በዚህ መልኩ የምንጾመውን ጾም ስለዚህ በአንደኛ ደረጃ ከረመዳን ጾም እንድንጠቀም እንድንለወጥ ጾማችንን ልናሳምር ይገባናል። የተስተካከለ ጾም ልንጾም ይገባናል። ጾም ጋሻ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ዱንያ ላይ ከወንጀል የሚከለክል አኺራ ላይ ከጀሃነም እሳት የሚከላከል የሚጠብቅ ጋሻ ነው። ነገር ግን ይህ ጋሻ ሊበሳ ሊቀደድ እንደሚችል የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ተናግረዋል። ጾም ጋሻ ነው ባለ ጋሻው እስካልበሳው ድረስ ብለዋል። ምንድነው ጾምን የሚበሳው ተብለው ሲጠየቁ ሐሜትን ምሳሌ ጠቅሰው ጾመኛ የሰውን ስም በመጥፎ ካነሳ፣ ከዋሸ፣ ማይፈቀዱ ነገሮችን ካየ፣ ዋጅብ የሆኑ ነገሮችን ከተወ በዱንያ ከወንጀል በአኺራ ከእሳት ሊያድን የሚችለው የጾም ጋሻ ተበስቷል፣ ተቀዷል። ጥይት መከላከል አይችልም። ሸይጣን ወደኛ የሚወረወረውን ጥይት ከአኺራ እሳት ሊያድን አይችልም ማለት ነው። ስለዚህ ጾማችንን ልንጠብቅ ያማረ የተስተካከለ ጾም ልናደርግ ይገባናል። በሁለተኛ ደረጃ ረመዳን ላይ ትርፋማ እንድንሆን ተጠቃሚዎች እንድንሆን የረመዳን ሌሊቶችን በሶላት በዒባዳ ማሳለፍ ይጠበቅብናል። አላህ ተባረከ ወተዓላ ቀኑን እንድንጾም አዞናል። ነቢይ ሙሐመድ ዓለይሂ ሰላቱ ወሰላም ሌሊቱን እንድንሰግድ መክረውናል። የተወሰኑ ሌሊቶች ሶሐቦቻቸውን አስከትለው ሰግደው መሳይተዋል። የተቀረውን የሌሊቱን ክፍልም ለምን አታሰግደንም ባሏቸው ጊዜ ከኢማም ጋር አብሮ የሰገደ ኢማሙ የሰገደውን ያክል እንኳ ቢሰግድ ትንሽም ይሁን ብዙ ሌሊቱን ሙሉ ሲሰግድ እንዳደረ ይቆጠርለታል ብለዋል። ከዛ በኋላ በዑመር ዘመን ሶሐቦች በጀማዓ በጋራ ተሰብስበው ሰግደዋል። ነቢይም በሕይወት ያሉ የተወሰኑ ሌሊቶችን አሰግደው በጀማዓ መስገዱን ያቆሙት ተከታዮቻቸው ላይ ግዴታ እንዳይሆን ሰግተው እዛው መስጂዳቸው ውስጥ ሰዎች በተናጠልም የተወሰኑ ሰዎች በጋራም ሆነው በትንሹ ይሰግዱ እንደነበረ ተነግሯል። ስለዚህ ጾማችን የተሟላ እንዲሆን ቀን እንደጾምነው ሁሉ ማታ ልንሰግድ ይገባናል። ጾምና ሶላት የተያያዙ ዒባዳዎች ናቸው፣ የላቀ ደረጃ ያላቸው። ሐዲስም ላይ ነብዩ ሰለላሁ ዐለይሂ ወሰለም መን ቃመ ረመዳን ኢማናን ወህቲሳባን ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ በላ ረመዳንን መጾሙ ያለፈን ወንጀል እንደሚያሰርዘው ሁሉ የረመዳን ምሽቶችን የሌሊት ሶላት መስገድ፣ ተራዊህ፣ ተሐጁድ መስገድ ጾሙ ወንጀል እንደሚያራግፈው ሁሉ ይህ ስግደትም ወንጀልን ያራግፋል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ተራዊህን ረመዳን ምሽቶች ላይ በጀማዓ ተሰብስቦ መስገድ በዑለሞች ስምምነት ሱና ነው።
በላጩ መስጅድ ላይ በጋራ መስገድ። መስጅድ ሄዶ መስገድ የማይችል ሰው እቤቱ ላይ ካሉ ቤተሰቦቹ ጋር አብሮ መስገድ ይችላል። ለብቻውም ቢሆን መስገድ ይችላል። ለብቻም ይሆን ቤት ከቤተሰብ ጋር በጀማዓ ከመስገድ መስጅድ መስገዱ በላጭና የተሻለ ነው። ጀማዓ በበዛ ቁጥር የሶላተል ጀማዓው አጅር ከፍ ይላል፣ በረካ ይሆናል። ቁርአን ስንሰማ፣ ቁኑት ላይ አሚን ስንል፣ ፋቲሓ ባኸተምን ቁጥር አሚን ስንል የምናገኛቸው በርካታ ኸይሮችና ምንዳዎች ስላሉ፣ እንደዚሁ ደግሞ አሰጋገደንም እንማራለን። በእርምጃችን ልክ ከቤት ወደ መስጅድ ከመስጅድ ወደ ቤት ስንመላለስ አጅር እናገኛለን። በአንድ እርምጃ ወንጀል ይራገፋል፣ በሌላኛው እርምጃ አጅር ይጻፋል፣ ምንዳ ይጻፋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እዛ ቀን ጾመን እንደዋነ ሁሉ ማታ ላይ መስገድ ሲገባን ፍጡር ላይ ከልክ በላይ ተመግበን በገፍላ በእንቅልፍ ልናሳልፍ አይገባን። የረመዳን ቀኖች ሰዓቶች ውድ ናቸው። የሞቱ ሰዎች አንድ ቀን ባገኘው በጾምክ ያሉ ነው የሚመኙት የሚቆጩት። በሕይወት ያሉት እንደዚህ ወርቃማ የሆኑ ቀናቶችን በዋዛ ሊያሳልፏቸው አይገባም። ተራዊሕን በምንሰግድበት ጊዜ በነቢዩ ሱና መሰረት መሆን አለበት። ነቢዩ ሰለላሁ ዐለይሂ ወሰለም ሌሊቶቹን መስገዳቸው ተነግሮናል። ከዛ ጋር ተያይዘው ሌላ የሚሰራ ነገር እንዳለ አልተነገረም። አሰጋገዱ በረሱሉ ዐለይሂ ሰላቱ ወሰላም ሱና መሰረት ቢድዓ ሳይቀላቀልበት ሊፈጸም ይገባዋል። ስራ ቢድዓ ከተቀላቀለበት ኢኽላስ ከጎደለው ተቀባይነት አያገኝም። ያለንበት ዓመት ረመዳን ከሌላ ጊዜ በሕይወታችን እስከ ዛሬ ከነበሩ ረመዳኖች በአንዳንድ ነገሮች ለየት ሊል ይችላል። እንደ ሌላ ጊዜ ተጠጋግቶ መስገድ፣ በረዥሙ እየቀሩ ያፈተሙ መስገድ ሁሉም ቦታ ላይ ላይሳካ ይችላል። ዋናው ኸይርን መነየቱን ብችል በረዥሙ ሰግድ ነበር ብሎ ማሰቡን። ዲን እስላም ገር ዲን ነው። መንገደኛ በጉዞ ምክንያት ባለ 4 ረክዓ ሶላት 2 አድርጎ እንደሚሰግደው ባለንበት አይነት አስቸጋሪ የረመዳን ወቅት ላይ በግማሽ ጁዝ ቢሰገድ በንያችን ሙሉ ጁዝ እንደተሰገደ አጅሩን እናገኘዋለን። ይህ በእንዲህ እንዳለ መስጅድ ላይ ከሰገዱ በኋላ ቤት ገብቶ የፈለጉትን ያክል መስገድም ይቻላል። ነቢያችን ዓለይሂ ሰላቱ ወሰላም ሶላቱል ለይሊ መትና መትና ብለዋል። የሌሊት ሶላት 2 ረክዓ ነው። ይነጋብኛል ብለህ ከሰጋህ አንድ ሰግደህ ዊትር አድርግ ብለዋል ዓለይሂ ሰላቱ ወሰላም። ይሄን ሐዲስ የተናገሩት የሌሊት ሶላት እንዴት ነው የሚሰገደው ብሎ ለጠየቃቸው ሰው ነው። የሌሊት ሶላት የምሽት ሰላት ረመዳንም ላይ ይሁን ከረመዳን ውጪ ገደብ የለውም። ከዚህ በታች መስገድ አይቻልም፣ ከዚህ በላይ መስገድ አይቻልም ተብሎ አልተገደበም። ዝቅተኛው የዊትር ሶላት 1 ረክዓ ነው። 3 ማድረጉ ከአንድ የተሻለ፣ 5 ማድረጉ ከ3 የተሻለ፣ 9 ማድረጉ ከ7 የተሻለ ነው። ወሀከዛ ነገር ግን የመጨረሻ ከፍተኛ ገደብ የለውም። ሁሉም ያቅሙን መስገድ ይችላል። ከኢማም ጋር ከሰገዱ በኋላ ቤት ሄዳችሁ አትስገዱ የሚል መመሪያም የለም። ዊትርን አትድገሙ ብቻ ነው የተባለው። በአንድ ሌሊት 2 ዊትር የለም ብላ ነብዩ ሰለላሁ ዐለይሂ ወሰለም። ከኢማሙ ጋር ዊትርን አጠናቀው ቤት ከገቡ በኋላ የተኛውን የሌሊቱ ክፍለ ጊዜ የፈለጉትን ያክል 2 ረክዓ መስገድ ይቻላል። ወስተቢቁል ኸይራት ኸይር ነገር ላይ ተሽቀዳደሙ ተብሏል። የአላህ ባሮች በዚህ መልኩ ኸይር ላይ የተሽቀዳደሙ ሶላት በረዘመልን ብዙ በሰገደን እያሉ መግሪብ ላይ የተለያዩ ምግቦችን በልተው ሆድ መሸከም ከሚችለው በላይ አሸክሞ እዛው ተኝቶ እስኪነጋ ማደር የመጨረሻ ስንፍና ነው። የረመዳንን ደረጃ አለማወቅ ነው። ጾሙ የተባልነው ምግብ ለመቀነስ ነው። የቀኑን ፍጡር ላይ ስሑር ላይ ለመካስ ሳይሆን ማለት ነው። በሶስተኛ ደረጃ ረመዳን ላይ ተጠቃሚዎች እንድንሆን እንድንለወጥ ትርፋማ እንድንሆን ዱዓ ልናበዛ ይገባናል። ረመዳን የዱዓ ወር ነው። አላህ ተባረከ ወተዓላ የጾም ህግጋትን በሚያብራራባቸው አንቀጾች መሃል ጣልቃ አስገብቶ ስለ ጾም ጀምሮ የጾም ህግጋትን ሳያጠናቅቅ መሃል ላይ ባሮቼ ስለኔ ከጠየቁህ እኔ ቅርብ ነኝ፣ የሚጠይቀኝን ሰው ጥያቄ እመልሳለሁ፣ የጠየቀኝን እሰጣለሁ፣ በእኔ ካመኑ ከታዘዙኝ ቀጥ ካሉ ብሏል። ዱዓ እንደሚሰማም ነግሮናል።
ዱዓ የሚሰማው መቼና እነማን እንደሆነም ነግሮናል። ፈልየስተጂቡ ሊ እሺ በሉኝ ምላቸውን ወሊዩእሚኑ ቢ በእኔም ይመኑ ብላ። እጅ አንስቶ ዱዓ ስላደረጉ ብቻ ሳይሆን ዱዓው መቅቡል የሚሆነው እነዚህና መሰል መስፈርቶችን ማሟላት፣ አደቦችን መጠበቅ አለብን። ምን በላው ሐላል መሆን አለበት። ምን ለብሰው ሐላል መሆን አለበት። የዱዓ አደብን በጥቅሉ ማወቅ መጠበቅ መቻል አለብን። አላህን እሺ ማለት አለብን፣ እሺ ይለን ዘንድ። ባሮቼ ስለ እኔ ከጠየቁ እኔ ቅርብ ነኝ፣ የተጣሪን ጥሪ እሰማለሁ፣ የጠየቀውን አደርግለታለሁ። ለሱ ኸይር ከሆነ አደቡን ጠብቆ ከለመነ ነገር ግን የፈለገውን የጠየቀውን ያገኝ ዘንድ ፈልየስተጂቡ ሊ እኔም ምላቸውን እሺ በሎ ብላ። አላህ ዘንድ መታዘዝ የከለከለንን መከልከል እኛ ጋር ካለ አላህ የጠየቁትን ይሰጣል፣ አያልቅበትም። ዱንያ ከተፈጠረች ጀምሮ እስከ ዛሬ እየሰጠ ነው። ያ ሁሉ የሰጠው እሱ ጋር ካለው መርፌ ባህር ውስጥ ተገፍቶ ሲወጣ ይዞት የሚያወጣውን ያክል እንኳ አልቀነሰም አይቀንስም። ታዲያ ለምንድን ነው የጠየቅነውን ማያደርግልን? ስንት ነገር ጠየቅኩት አልተሳካም እስከ ዛሬ ልንል እንችላለን። ሸርጡን ስላላሟላን ዱዓን እንደሚሰማ በነገረን አንቀጽ ራሱ ላይ በእኔ ይመኑ ያደርግልኛል ብለው እርግጠኛ ይሆኑ፣ በብቸኝነት ያምልኩኝ ያልኳቸውንም ይስሙ ብለዋልና ረመዳን ላይ አደቡን የጠበቀ ዱዓ ልናበዛ ይገባናል። ረመዳን ላይ ዱዓ እንድናበዛ፣ የፍጡር ሰዓት ላይ ዱዓ መቅቡል እንደሚሆን፣ ጾመኛ ዱዓው እንደማይመለስ ነቢያችን ዓለይሂ ሰላቱ ወሰላም ተናግረዋል። 3 ሰዎች ዱዓቸው አይመለስም ብለው ከነዚህ መካከል ጾመኛ እስኪያፈጥር ድረስ ብላ። ጾም ከጀመርንበት ሰዓት ጀምሮ ፀሐይ እስክትጠልቅ ድረስ ባለው ጊዜ ዱዓ ልናበዛ ይገባል። አለፍ አለፍ ያለን ቀኑን ሙሉ ዱዓን ዘንግተን ውለን ማፍጠሪያ ሰዓት ሲቃረብ ብቻ ዱዓ ማድረግ ተገቢ አይደለም። ከሶላቶች ጋር ተያይዞ በየስጁዱ ዱዓ ማድረግ እንችላለን። ሳይበዛ አንዳንዴ በግላችን ከፈርዱ ሶላት ቢሆን ከሱና ሶላት በኋላ ዱዓ ማድረግ እንችላለን። ቁርአን ቀርተን ስንጨርስ ዱዓ ማድረግ እንችላለን። የትኛውም ሰዓት ላይ የዱዓ ወር ስለሆነ ለየት ያለ ዱዓ ሸርጡን በጠበቀ መልኩ ማድረግ እንችላለን። ዱዓ ስናደርግ ደግሞ ትልልቅ ነገሮችን ልንጠይቅ ይገባናል። ከሰሓቦች መሃል አንዱ ረሱልን ዓለይሂ ሰላቱ ወሰላም እኔ አላህን የምጠይቀው ጀነት አስገባኝ ከጀሃነም አደነኝ ብዬ ነው፣ እንዳንተና እንደ ሙዓዝ ብዙ ማደርገው የምችለው ዱዓ የለኝም ሲላቸው እኔም ይሁን ሙዓዝ ያደረግነውን ያክል ዱዓ ብናደርግ በዛው በጀነትና በጀሃነም ዙሪያ ብቻ ነው የምናጠነጥነው ብላ። ትልቁ የሙእሚን ሀምገሙ ጭንቀቱ ሐሳቡ ከጀሃነም መዳን ጀነት መግባት ነው። የአላህን ተባረከ ወተዓላ ውዴታ የሚያገኙበትን መንገድ መከተል ነው። ለዚህም ነው ከዱዓዎች ሁሉ በላጭ ዱዓ ረበና አቲና ፊ ዱንያ ሐሰነ ወፊ ልአኺረቲ ሐሰነ ወቂና ዐዛበ ናር ይሆን። አላህ ሆይ በአዱንያ መልካም ነገር ስጠን፣ ኢማን ስጠን፣ እውቀት ስጠን፣ ሷሊሕ ልጆችን ስጠን፣ ሐላል ከስብ ስጠን ማለት በአዱንያ መልካም ነገር ስጠን ማለት ያማረ ትዳር ስጠን ማለት። ወፊ ልአኺረቲ ሐሰነ በአኺራም መልካም ነገር ስጠን፣ ጀነት ስጠን፣ ከነቢያት ከሷሊሖች ጎረቤት አድርገን፣ ያንተን ፊት የምናይ አድርገን፣ ሱራጥን በሰላም እንሻገር አድርገን ማለት። እንደዚህ አይነት ጀዋሚዕ የሆኑ ዱዓዎችን ልንጠይቅ ይገባናል። በአራተኛ ደረጃ ረመዳን ላይ ትርፋማ እንድንሆን ተጠቃሚ እንድንሆን ቁርአን መቅራት ልናበዛ ይገባናል። ረመዳን የቁርአን ወር ነው። ረመዳን እናንተ ላይ ግዴታ ተደረገ፣ ጹሙ፣ አላህን ትፈሩ ዘንድ ነው ረመዳን ግዴታ የተደረገው ብሎ የረመዳን ግዴታነትን የቀናቶቹን ውስንነት ከነገረን በኋላ የቱ ነው ረመዳን ካልክ ሸህሩ ረመዳን አለዚ ኡንዚለ ፊሂ አልቁርአኑ ብላ። ጹሙት የተባላችሁት ወር ያ ቁርአን የወረደበት ወር ነው ብላ። ጾምና ቁርአን የተያዙ ናቸው። ዱንያም ላይ የተያዙ ናቸው። ጾም የሚያበዛ ቁርአን ያበዛል፣ ቁርአን የሚያበዛ ጾም እንዳያበዛ ቁርአን ያዘዋል። አኼራም ላይ የተያዙ ናቸው። ጾምና ቁርአን ዱንያ ላይ ያዘወትራቸው ለነበረ ሰው ያማልዳሉ አላህ ዘንድ። ጾም ምግብ መጠጥ ከልክየዋለሁ አላህ ሆይ ታረቀው ይላል። ቁርአን ደግሞ ቀን ላይ ምሽት ላይ እንቅልፍ ከልክየዋለሁ ታረቀው ይላል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የቁርአንን ሽምግልና አላህ አይመልስም። ተቀባይነት የሚያገኝ አስታራቂ ነው፣ አማላጅ ነው ተብሏል። ከቁርአን ወስፍ አንዱ ቁርአን ጉዳዩን ይዞለት አላህ ፊት የቀረበለት ሰው ሳያሳካለት አይመለስም። ቁርአን ጉዳዩን ይዞለት አላህ ፊት የቀረበለት ሰው ያሰበውን ሳያገኝ አይመለስም። ነገር ግን ቁርአን ጉዳዩን ይዞ አላህ ዘንድ የሚቀርበው ዱንያ ላይ ቁርአንን ለቀራው ላመነበት ለሰራበት ሰው።
ቁርአንን ዘንግቶት ቸላ ብሎት ቤቱ ላይ አቧራ ለብሶ የሚቆይ እንደሆነ አላህ ዘንድ ተባረከ ወተዓላ ይሄን ክብር አያገኝም። በተቃራኒው ቁርአን አስፈርዶበት ወደ ጀሃነም ይወስደዋል። አልቁርአኑ ሑጀቱን ለከ አው ዐለይከ ተብሏል። ስለዚህ ረመዳን ላይ ቁርአን መቅራት ልናበዛ ይገባናል። ለይለን ወነሃራ ቀንም ማታም ላይ ለብቻችንም ስንሆን ከሰዎችም ጋር ስንሆን በተደጋጋሚ ልናኸትመው ይገባናል። ደጋግ ቀደምቶች ረመዳን ሲመጣ ሁሉን ነገር ትተው ሌሎች የእውቀት አይነቶችን ሁሉ አቁመው ወደ ቁርአን ነበር ፊታቸውን የሚያዞሩትና ከቁርአን ምንም ሊያዘናጋን ከቁርአን ምንም ሊበልጥብን አይገባም። ወሀከዛ ረመዳን ላይ ቸርነትን ልናበዛ ይገባን፣ ለጋስ ልንሆን ይገባን፣ በጎ አድራጊ ልንሆን ይገባን። በረመዳን የሚሰራ ኸይር ሥራ የተሻለ ምንዳ ያስገኛል። ረሱሉ ዓለይሂ ሰላቱ ወሰላም ኸይር ሥራ ላይ ከማንም በላይ ፈጣን ናቸው። ረመዳን ላይ ሲሆን ከጅብሪል ጋር ሲገናኙ ደግሞ መልካም ሥራ ላይ ከንፋስ በላይ ፈጣን እንደነበሩ ተነግሯል። ሰዎችን የሚጠቅምን ነገር ልናደርግ፣ የተቸገረን ልንረዳ፣ የተራበን ልናበላ ይገባን። ጾመኛን ማስፈጠር ያስፈጠሩት ሰው የሚያገኘውን አይነት አጅር እንደሚያስገኝ ነቢ ተናግረዋል። የጾሙን ብቻ ሳይሆን በጾም ውለው የሰራቸው ኸይር ሥራዎችን በሙሉ አይነት አጅር አላህ ይሰጠዋል፣ ከጾመኛው አጅር ምንም ሳይቀነስ። ባለንበት የኮሮና ዘመን ይሄን እንደሌላ ጊዜ ነፃ ሆኖ መተግበሩ ሊከብድ ይችላል። ነገር ግን ምግቦችን ለአቅመ ደካማ ሰጥቶ ቤቱ እንዲመገብ አብስሎ እንዲበላ ማድረግም ተመሳሳይ በሆነ መልኩ አጅር ያስገኛል። ምናልባት ማብሰያ ከሌለው ማብሰያ የለህም ወይ ተብሎ ተጠይቆ አብሮ ሊሰጠው ይገባል። አብዛኛው ቤተሰብ ማብሰያ አለ። ማብሰያ ካለው ጥሬ ምግብ ሰጥቶ ይሄን ሰርተ በዚህ አፍጥር ከተባለ የበሰለ ምግብ ቤት ወስዶ እንደማብላት ነው ተማመን። ወከዛሊክ ረመዳን ላይ በረመዳን እንጠቀም ዘንድ ዒባዳችን ተቀባይነት ያገኘ ዘንድ ከስባችን ልናጠራ ይገባል። ሐላል ልንበላ ሐላል ልንጠጣ ይገባል። የምንሰራው ሥራ ሐላል ካልሆነ ምንበላው ምንጠጣው ምንለብሰው ሐራም ከሆነ ሰውነታችን የደለበው በሐራም ከሆነ ወንጀሎች የሚሰራው መጥፎ ሥራ ኸይሩ ሥራ ወደ ሰማይ እንዳይወጣ ሊያደርገው ቀድሞ ሊሰርዘው ሊያበላሸው ይችላል። ኢነል ሐሰናቲ ዩዝሂብነ አሰይአት ተብሏል። መልካም ሥራ ወንጀልን ጠርጎ ያስወግዳል ያሰርዛል እንደተባለ ሁሉ የወንጀል መብዛትም ኸይር ሥራን መልካም ሥራን ይሰርዘዋል ይበላዋል። ሐላል ከሆነው ምግብ መጠጥ ጾመን ሐራም የሆነ ከስብን ከስበን አምጥተን በሱ ልናፈጥር አይገባም። ስለዚህ ሙስሊም ምንድነው የምበላው? የገቢ ምንጬ ምንድነው የምለብሰው? እያለ ራሱን ሊጠይቅ ይገባል። ትክክለኛ ሙስሊም ማለት ካፉ የሚወጣውን የሚያውቅ ወደ ሆዱ የሚገባውን የሚያውቅ ነው ተብሏል። የተኛውን በሐራም የደለበ ሰውነት የጀሃነም እሳት ትገባዋለች ተብሏል። ረመዳንን ጾም ብሎ ስላዘዘኝ ጾማለሁ የሚል ሙስሊም በሙሉ አላህ ሪባ እንደከለከለው ሊያውቅ ስራውን ከሪባ ከወለድ ሊያጠራ ይገባል። ከትንሹም ይሁን ከትልቅ የሪባ ትንሽ የለውም። ትንሽ ነው ተብሎ ሪባ ላይ መዘናጋት አይቻልም። ሐራም የሆኑ በዲን ያልተፈቀዱ ነገሮችን እየሸጠ እየነገደ ገቢ ሊያስገባም የገቢ ምንጭ ሊያደርግም አይገባም። አንድን ነገር አላህ ሐራም ካደረገው ከሱ የሚገኘውንም ገንዘብ አላህ ሐራም ያደርጋል፣ ሐራም አድርጓል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ኸምር ሐራም የተደረገ ጊዜ ላይ አንዱ ሰሐቢ ሳያውቅ ከሌላ ሀገር ኸምር አስጭኖ አምጥቶ ነበር። ልክ መዲና ሲደርስ ኸምር ሙሉ በሙሉ ሐራም ሆኗል። ለነብዩ ሰለላሁ ዐለይሂ ወሰለም ሲያማክራቸው ኸምር ሐራም ተደርጓል አስወግደዋል። እሺ ያ ረሱላህ ሸጬ ገንዘቡን ልጠቀም እንዴ ሲላቸው ነው አይቻልም፣ አላህ አንድ ነገር ሐራም ካደረገ ከሱ የሚገኘውንም ገንዘብ ጭምር ሐራም ያደርጋል የተከለከለ ይሆናል ብለዋልና ራሳችን የምንጠቀመውም ይሁን ገዝተን ሸጠን ገንዘብ የምናገኝበት ነገር በሙሉ ንጹህ ሊሆን ይገባዋል። አላህ ንጹህ ነው፣ ንጹህ ነገር እንጂ አይቀበልም። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ማ ተስመዑን ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚን ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወል በሩል ከሪም።
الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد رمضان ላይ ይበልጥ ተጠቃሚ እንድንሆን ተርፋማ እንድንሆን ከሚያደርጉን ነገሮች አንዱ ጊዜን በአግባቡ መጠቀም፣ እያንዳንዱን ደቂቃና ሰከንድ ወደ አላህ በሚያቃርብ ነገር ማሳለፍ ነው። ጊዜ ከምንም በላይ ወደ ነገር ቢኖር እሱ ነው። ነገር ግን ብዙ ሰዎች ዘንድ ከምንም በላይ ርካሽ ነገር ቢኖር ጊዜ ሆኖ ነው የምናገኘው። ባለንበት ጊዜን በምን ላሳልፈው፣ የት ልሄድ ሲሉ፣ በየመንገዱ ሲሽከረከሩ፣ በማይተኛበት ሰዓት ሲተኙ የምናያቸው ሰዎች ቁጥር ስፍር የላቸውም። የጊዜ ዋጋ የገባው ሰው ይሄን አያደርግም። ክፍት ሰዓት ከተገኘ ቁርአን መቅራት፣ ሶላት መስገድ፣ ዚክር ማድረግ፣ የተቸገረን ሰው መርዳት፣ ዘመድ ለመጠየቅ መሄድ፣ የተጣላን ለማስታረቅ መሄድ፣ ብዙ የሚሰሩ ኸይር ስራዎች አሉ። የጊዜ ዋጋ የገባቸው ተጨማሪ ጊዜ እንዴት ባገኘው ይላል። የጊዜ ዋጋ ያልገባቸው ጊዜን በምን ላቃጥል ይላል። የረመዳን ጊዜ ሲሆን ደግሞ እጅግ በጣም ይበልጥ ልንሰስት ይገባናል። አንድ ሰከንድ፣ አንዲት ደቂቃ ያለ ቁም ነገር ልታልፍ አይገባም። እንቅልፍ ልናበዛ አይገባንም። ከሰው ጋር ያለንን ግንኙነት የግድ ካልሆነ በስተቀር ልንቀንስ ልንገድብ ይገባናል። ደጋግ ቀደምቶች ረመዳን ላይ በተደጋጋሚ ቁርአን ያኸትሙ ነበር። በቀን ውስጥ 2 ጊዜ የሚያኸትሙ ነበረ ይባላል። ኢብኑ ረጀብ ሌሎችም እንደጠቀሱት እንደኛ እንደፈለጉ እየጠጡ እየበሉ እየተኙ ከሰው ጋር እንደፈለጉ እየተገናኙ አይደለም ይሄን የሚያገኙ። ከሰው ጋር ግንኙነታቸውን ገድበው፣ ጊዜያቸውን ቆጥበው፣ እንቅልፍ ቀንሰው። ጊዜ ከሄደ በኋላ አይመለስም። ዱንያ ላይ ጊዜውን ያለ አግባብ ያባከነ አኼራ ላይ ይቆጫል፣ ይጸጸታል። በዚህ ሰዓት ዚክር ባልኩባት፣ ቁርአን በቀራሁባት፣ ኸይር ስራ በሰራሁባት እያሉ በወንጀል ባሳለፉት ጊዜ ከሚጸጸቱት ባልተናነሰ መልኩ በማይረባ ነገር ባቃጠሉት ሰዓት እንደሚጸጸቱ ተነግሯልና ረመዳን ላይ ጊዜያችንን በአግባቡ እንጠቀም። እቅድ ሊኖረን ይገባል። ወከዛሊክ በሁሉም ሁኔታ በሁሉም ቦታ ላይ አላህን ልንፈራ ይገባናል። ረመዳን ላይ አላህን ከፈራን በምንሰራቸው ስራዎች ትንሹንም ስራ አላህ በረካ ያደርጋል፣ ትንሿንም ስራ አላህ ይቀበላል። አላህን ከመፍራት ጋር ሸሪዓ ላይ ቀጥ ከማለት ጋር ትንሽ ስራ ከአላህ ያስታርቃል፣ ጀነት ያስገባል። የአላህ ፍራቻ ከሌለ ስራ እንኳ ቢበዛ ስራው ተቀባይነት ላያገኝ ይችላል፣ ላይጠቅም ይችላል። ምክንያቱም አላህ ተባረከ ወተዓላ ኢነማ የተቀበሉ ላሁ ሚነል ሙተቂን ብሏል። አላህ ተባረከ ወተዓላ ስራን የሚቀበለው እርሱን ከሚፈሩት ነው ብሏል። የምንጾመውን ጾም፣ የምንሰጠውን ሰደቃ፣ የምንሰግደውን ሶላት ይቀበለን ዘንድ በሁሉም ቦታ በሁሉም ሁኔታ ላይ አላህን ተባረከ ወተዓላ ልንፈራ ልንጠነቀቀው ይገባል። ወሀከዛ ረመዳን ላይ ውጤታማ እንድንሆን ከጾም ጋር ተያያዥ የሆኑ ህግጋትን ልናውቅ ልንማር ይገባናል። ለጾመኛ ምንድን ነው የሚፈቀደው? ለጾመኛ የማይፈቀዱ ነገሮች ምንድን ናቸው? ጾምን የሚያበላሹ ነገሮችስ? የጾምን ምንዳ የሚቀንሱ የተጠሉ ነገሮችስ ምንድን ናቸው ብለን እያንዳንዱን ልናውቅ ይገባናል። በተለይ የጾም መጀመሪያና ማብቂያ ሰዓትን ልናውቅ፣ ሱሁር ስንበላ አለመንጋቱን እርግጠኛ ልንሆን፣ ስናፈጥር ፀሐይ መጥለቁን መግሪብ መግባቱን እርግጠኛ ልንሆን፣ ይሄን ለማድረግ የሚያስፈልገውን እውቀት ልንቀስም ይገባናል። ወሀከዛ ከጾም ጋር የተያዙ ሱና ተወዳጅ ተግባሮች አሉ። መፋቂያ መጠቀም፣ ሰሑርን መመገብ፣ ሰሑሩን ራሱን ማዘግየት፣ በቴምር ማፍጠር፣ መግሪብ መግባቱን ፀሐይ መጥለቁ እንዳረጋገጠን ፈጥኖ ማፍጠር መሰል የሆኑ በቀላሉ ብዙ ምንዳ እንድናገኝ የሚያደርጉ ነገሮች አሉ። እነዚህ የምናውቀው የጾም ህግጋትን ስንማር ነው። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم ول علينا خيارنا واكفنا شر شرارنا اللهم ول على المسلمين في مشارق الأرض ومغاربها خيارهم واكفهم شر شرارهم اللهم اهدنا وسددنا وألهمنا رشدنا وقنا شرور أنفسنا اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك
ذكرك وشكرك وحسن عبادتك. اللهم أعنا على الصيام والقيام وسائر الطاعات. اللهم أعنا على الصيام والقيام وسائر الطاعات. اللهم تقبل منا صيامنا وقيامنا. اللهم تقبل منا صيامنا وقيامنا. اللهم اجعلنا من العتقاء في رمضان. اللهم اجعلنا من عتقائك من النيران في رمضان برحمتك يا أرحم الراحمين. اللهم إنا نسألك العفو والعافية في الدنيا والآخرة. اللهم إنا نسألك العفو والعافية في الدنيا والآخرة. اللهم إنا نسألك العفو والعافية في الدنيا والآخرة. اللهم ارفع عنا الوباء والبلاء. اللهم ارفع عنا الوباء والبلاء. اللهم ارفع عنا الوباء والبلاء. اللهم لا تحملنا ما لا طاقة لنا به. واعف عنا وعافنا واغفر لنا وارحمنا. أنت مولانا أنت مولانا أنت مولانا لا مولى لنا سواك. اللهم اغفر لنا ولوالدينا ولجميع المسلمين. اللهم اغفر لنا ولوالدينا ولجميع المسلمين. اللهم ارحم موتى المسلمين. اللهم ارحم موتانا وموتى المسلمين واشف مرضانا ومرضى المسلمين برحمتك يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين.